ይሄ መጨረሻ ላይ ያልከው በጣም ሲሪየስሊ መታየት ስላለበት ነው። አብይን የሚጠቅም ነገር ማድረግ የለብንም። ለአብይ እንዲህ አይነት ነገር ካልኩሌት አድርጎ ይጠቀማል። ሲፈልግ ወደዛኛው ይሄዳል፣ ሲፈልግ ወደዚህ ይመጣል። እንደዚህ ያጋጨ እድሜውን ማራዘም የለበትም። ያልከው ትክክል ነው። ወደ የኑሮ ውድነቱ አጠቃላይ ገጠር ውስጥ ምን የሆነ ያለ እናውቃለን። አብይ ይሄ አሁን የመጠጥ ውሃ ማስፋፋት፣ ይሄ መንገድ መስራት፣ ይሄ ሆስፒታሎችን እንደዚህ ማስፋፋት እንዲህ አይነት ታሪክ የለም በአብይ ዘመን። በኢህአዴግ ጊዜ ወረዳና ወረዳን ማስተሳሰር፣ ዞኖችን ማስተሳሰር፣ ክልሎችን በመንገድ በተለያየ እንትን ማስተሳሰር ነበር። አሁን ግን ክልል ለክልል አይገናኝም፣ ወረዳ ለወረዳ አይገናኝም። የነበረ መንገድም ሙሉ በሙሉ ቆሟል። ከዞን ወደ ዞን የሚሄድ ምንም ነገር የለም። አጠቃላይ መንግስት የሚባልም በአብይ ዘመን የለም። ያው አብይ የአዲስ አበባ ከተማ ከንቲባ መሆንም አይችልም። ለምን እዛ ፍንፍኔ ዙሪያ ራሱ መቆጣጠር አልቻለም። አብይ እዛ የ4 ኪሎ ከንቲባ ሆኖ ነው የምናገኘው። የኢትዮጵያ መሪ ሆኖ አታገኘውም። እና አጠቃላይ ህዝቡ በረሃብ እያለቀም ነው። አብይ ይሄንን ድህነትን አብይ ራሱ እየፈጠረ በየጊዜው እየፈጠረ ነው። ረሃብን እየፈጠረ ነው። አብይ ከረሃብ ደግሞ ያገኛል፣ ያተርፋል። አብይ እንደዛ ነው ካልኩሌት የሚያደርገው። በረሃብ የተመታ ሰው ለማኝ ይሆናል። ለማኝ የሆነ ሰው ደግሞ ጉልበት የለውም። ባሪያ ሆኖልኝ ያገለግለኛል ብሎ ነው አብይ የሚያስበው። ስለዚህ አጠቃላይ የኢትዮጵያ ህዝብን ድሃ አድርጎ ረሃብተኛ አድርጎ ለማኝ አድርጎ እሱ ንጉስ መሆን እነሱ ላይ ድሃ ህዝብ ላይ ንግስናውን ለማወጅ እየሰራ ነው። ይሄ ግልጽ ነው። ስለዚህ አሁን አብይ እንደ ፖሊሲ ህዝብን በረሃብ አለንጋ ለመግረፍ እንደ ፖሊሲ እየተከተለ ነው ወይስ እንደው በመሀይም ስለሆነ ወይ ደግሞ ኢኮኖሚክስ እውቀትም ስለሌለው ወይ ደግሞ እንደው አለማወቅ ኢግኖራንስ ነው ወይስ ባይ ዲዛይን ኮንሽስሊ ዲዛይን አድርጎ? እኔ እንግዲህ የራሴ አመለካከት አለኝ። ባይ ዲዛይን ነው ወይስ በኢግኖራንስ ነው ወይ ደግሞ ሁለቱም ነው? በአንተ አታይ እንዴት ታየዋለህ ፕሮፌሰር መሐመድ? አብይ አህመድ ሰው ሲቸገር ፒውርሊ ጀስት ሰው ሲቸገር ማየት ብቻ ነው የሚፈልገው የሚለው ትንሽ ለማመን ያስቸግረኛል። ግን የተቸገረ ሰው ብዙ አያስብም፣ ለሁሉ ነው የሚያስበው። ሰው እንዲቸገር እንደ ፖለቲካ ስትራቴጂ መጠቀም ይቻላል ብሎ ያምናል ብዬ ማመን ይችላል። ያ ደግሞ እሱ ብቻ ሳይሆን ዲክቴተርስ ብዙዎቹ የሚያደርጉት ነገር ነው። ለምሳሌ ሰው እንዳይገናኝ፣ አንተ አሁን የዘረዘርከው ዶክተር ሚልኬሳ መንገድ እንዳይሰራ፣ ሰው እንዳይገናኝ፣ ሰው እንዳይበለጽግ notwithstanding the party name is prosperity ሰው እንዳይበለጽግ ከስልጣናቸው አንጻር ይፈልጉታል።
ይሄ ያሳምናል። ግን ፒውርሊ አብይ አህመድ ሳዲስቲክ ስለሆነ ሰው ሲቸገር ይፈልጋል አይደለም። እንደዚህ አይነት አርጊመንት ሰውንም ለማሳመን በጣም አስቸጋሪ ነው። so I don't use that kind of argument. የኔ አርጊመንት ምን መሰለ? ሰውየው ስልጣን ይፈልጋል። የሱ ካልኩሌሽን በሙሉ በዛ አይነት ነው። ስልጣኔን ለማስጠበቅ ምን ማድረግ አለብኝ? ሰው ማስራብ ካለበት አስርባል። ጦርነት ካስፈለገ ትጀምራለህ ጦርነት። ሰው መግደል ካስፈለገ ትገላለህ። ማሳደድ ካስፈለገ ታሳድዳለህ። ምንም ችግር የለውም። አብይ አህመድ ይሄን ያደርጋል። so actually that's the whole mark of dictators. ዓለም ላይ የምናውቃቸው ዲክቴተርስ በሙሉ አሁን ይሄንን አብይ አህመድ ያደረገው አርገዋል። ግን አብይ አህመድ ማወቅ ያለበት ነገር አንድ ምንድን ነው? የእነዚህ ሰዎች መጨረሻቸው አያምርም። always ዲክቴተርስ ወይ ይገደላሉ፣ ወይ ይሰደዳሉ፣ ወይ ይታሰራሉ። እስኪ የአንድ ሀገር ዲክቴተር በክብር ሀገር ውስጥ ኖሮ በክብር ሞቶ በክብር የተቀበረ ምሳሌ ልታመጣልኝ አትችልም ዶክተር ሚልኬሳ። የአብይ አህመድ ደግሞ ከዛ የተለየ ሊሆን አይችልም። ብትመክራቸውም አይሰሙ። አሁን እኛ ቁጭ ብለን እነዚህ ሰዎች ዲክቴተርስ ከነሱ በፊት ያለፉት እንደዚህ ሆነዋልና ያንን አያዩም እንዴ ምናምን እንላለን እኛ ካመን ፒፕል። ግን እነሱ እንደዛ አይደለም የሚያስቡ። እዛ ጋር ስትደርስ የጭንቅላት ማይንድሴት የሚቀየር ይመስለኛል። ከስራቸው ስናይ ደግሞ እንደዛ ማይንድሴት ይቀየራል። ስልጣን ነው፣ ገንዘብ የምታዝበት አንተ ነህ። እንደሚባለው ታንኩም ባንኩም አንተ እጅ ነው። የፈለግከውን ሰጪም ነሺም አንተ ነህ። ሰጪና ነሺ ፈጣሪ ነው ይባላል ድሮ። ዲክቴተርስ እንደዛ አይደለም። እነሱ ኮረፕሽንና ፔትሮኔጅ የሚፈልጉትን ሰው ይሾማሉ፣ የማይፈልጉትን ሰው ያባረራሉ። የሚፈልጉትን ሰው ሀብታም እንዲሆን ያደርጋሉ፣ የማይፈልጉትን ያዳህያሉ፣ ያስራሉ፣ ይገላሉ። ይሄ አንቼክድ ፓወር ያሰክራል። ኢንታክሲኬቲንግ ነው። ይሄን ነገር ሀራራ ይሆንባቸዋል። ይሄ አንቼክድ ፓወር አፍሪካ ተውና አሜሪካ ውስጥ 8 ዓመት 2 ተርም ተመርጠው አገልግለው ሲሄዱ አንድ ጊዜ ያሉ ምን አለ መሰለህ አሜሪካ ፕሬዝዳንት እንግዲህ ስልጣኑን መልቀቅ አለብኝ አለ። የአሜሪካ ስርዓት ስለሆነ ካለቀኩም ሰው እሺ አይለኝም አለ። ያን ያህል ይጣፍጣል ስልጣን። ህግ መኖር አለበት። ህግ ከሌለ ሰው እንዲሁ በራሱ ደግነት ስልጣንን የሂውመን ኔቸር የሚሉት ነገር አለ። ስልጣንን ለቆ አይሄድም። አብይ አህመድ ደግሞ ፐርሰናሊቲው በጣም የተለየ ይመስለኛል። አንደኛ ለስልጣን ብሎ የማይሆነው ነገር የለም። ሃይማኖቱን ቀይሯል። እኔ ለነገሩ አብይ ሃይማኖት ያለውም አይመስለኝም። አሁን ሰው ጴንጤ ነው ምናምን ይላል። እኔ ከዚህ በፊት ተነግሬ እንደሆነ አላውቅም ዶክተር ሚልኬሳ፣ እኔ የኖርዌጅን ሚሽን ሃይ ስኩል ነው የሄድኩት። የክርስቲያን ሃይ ስኩል ማለት ነው፣ የጴንጤ እና የእነሱን እንትን አውቃለሁ። አብይ አህመድ ያም አይመስለኝም። ያንን እንደ ፖለቲካል ኤክስፒሪየንስ ይጠቀምበታል። አባቱ ሙስሊም ስለሆነ በዛ በኩል ሙስሊም ነኝ፣ ሙስሊሙ ምንም አይለኝም። the only thing I'm not is ክርስቲያን ነው። ጴንጤ ልሁን ሃይማኖት ልቀይር፣ እንደዚህ አይነት ሲኒስተር የሆነ ካልኩሌሽን ነው የሚያደርገው አብይ አህመድ። አትሊስት ሌሎች የምናውቃቸው ዲክቴተርስ እንደሱ ሃይማኖት የቀየረ ያለ I don't know የለም ማለት አልችልም፣ ግን እኔ ማውቀው የለም። አብይ አህመድ ለስልጣን የማያደርገው ነገር የለም። ቅድም አንተ እንዳልከው ዶክተር ሚልኬሳ
የአብይ አህመድ ብዙ ጊዜ አንትሩዝ የሆኑ ነገሮች ጠቅላይ ሚኒስትር ነው ግን መባል አለበት ይዋሻል። እናቴ እንደዚህ ምናምን ብላኝ ነበር ይላል። እናቱ አሁን ሞተዋል። የእሱን ውሸቶች ስታይ ሪሊ እናቱ እንደዛ ብለውት ይሆን ወይስ ራሱ ከፈጠራቸው ነገሮች አንዱ ነው ያን ብለህ እንድጠረጥር ያደርጋል። So the guy will do whatever it takes to stay in power. እና ከአብይ አህመድ መላቀቅ ቀላል አይመስለኝም። እንዲሁ በዋዛ የሚለቅሰው አይነት አይደለም። አመሰግናለሁ። በዛውም የመጨረሻ ጥያቄ ያለኝ የመጨረሻው ጥያቄያችን ምንድን ነው? ሰሞኑን ህዝባዊ ንቅናቄዎች እየታዩ ነው በተለያዩ ክልሎች። በጋምቤላ ታይቷል። በተከታታይ 2 ቀናት በጋምቤላ ከተማ ላይ የታየው ንቅናቄ አለ። ያው እንደ ፕሮቴስት ነገር ሲዳማ ክልል ውስጥ በደቡብ አርባ ምንጭ አካባቢ፣ በደቡብ ጌዲዮ አካባቢ አንዳንዶቹ ደሞዝ አብይ ደሞዝ መክፈል ስላቃተ ወደ አመፅ መግባት ጀመሩ። አንዳንዶቹ ደግሞ ከኢኮኖሚ ጋር የተያያዘ አመጾች አሉ። ከግድያ ጋርም የተያያዙ በተለይ አርባ ምንጭ አካባቢ የተከሰተው አንድን ህፃን ስለገደሉ ህዝብ ገንፍሎ ወጣ። እንግዲህ በአንድ ቀን ሰው ገንፍሎ አይወጣም፣ የተከማቸ ጉዳይ ስላለ ነው። እና ሁሉም ቦታ ጅማም እንደዛው ወጣቶችን በኃይል ይዘው ወደ ጦርነት ለመላክ ሲሞክሩ ህዝቡ አመፅ አንስቶ የተከላከለበት እንትን አይተናል። በየቦታው የሆነ ነገር አለ፣ የሆነ የሚታይ ስሜት አለ፣ አገራዊ መንፈስ ያለው የሆነ ንቅናቄ እዚህም እዛም የሚታዩ ነገሮች አሉ። የኛ ዲስከሽን ያው የረሃብ ጉዳይ ነው፣ የኢኮኖሚ መሰረት ነው። አጠቃላይ ግን ህዝባዊ ንቅናቄ ሊነሳ ይችላል ወይ? እንደዚህ የተጀመሩ የተቀሰቀሱ ንቅናቄዎች ተጠናክሮ እንዲቀጥሉስ ምን መደረግ አለበት ብለህ ታያለህ? ህዝባዊ እንቅስቃሴ ይመጣል። ኢትስ አ ማተር ኦፍ ዌን። ዶክተር ሚልኬሳ መቼ ይሆናል የሚለው ነው ጥያቄው። በኃይለሥላሴ ዘመን the tail end of his rule ደርሼበታለሁ። the tail end ትንሽ ነበር። ድሮ ትምህርት ቤት ውስጥ ምን ይባል ነበር ታውቃለህ? ኃይለሥላሴ ሰማይ ታረስ ንጉሥ አይከሰስ ይባላል። ኃይለሥላሴ ከሞቱ ፀሐይ አትወጣም ይባል ነበር። ሰውን እንደዛ ብሬኖሽ አድርጎት ኃይለሥላሴ መንግስት አሁን ስታየው ሬላቲቭሊ የመሬት ብዝበዛው እንደዚህ አብሰንቲ ላንድሎርድስ በተለይ ኦሮሞና የደቡብ ህዝብን በጣም ያስጨነቁበት ዘመን ነበር። እሱ እንዳለ ሆኖ በኃይለሥላሴ ዘመን ሩል ኦፍ ሎው ነበር። ሰው በሰላም ወጥተህ ትገባለህ። ዝርፊያ አልነበረም፣ ሌላ ዝርፊያ ማለት ነው መንገድ ላይ ምናምን። ሬላቲቭሊ ፒስፉል ነበር። ያንን ኃይለሥላሴ ተማሪዎች እንቅስቃሴ ሲያደርጉ መሬት ላራሹ ብሎ እኔ ትንሽ ሆኜ ከትልልቅ ተማሪዎች ኋላ ሮጫለሁ። ኃይለሥላሴም እንደዛ ቀስ እያለ ነው የተማሪዎች እንቅስቃሴ ወታደሮችን ጨምሮ ኃይለሥላሴ የገለበጠ። አሁንም እንደዛ ነው። ቴልቴል ሳይኖች እየታዩ ናቸው።
ፍርሃት ይጠፋል። ከዛ በኋላ ሰው መንገድ ላይ የወጣ ብሶቱን መናገር ይጀምራል። እንደዛ እያለ ነው አንድ መንግስት የሚወድቀው። የአብይ አህመድ መንግስትም እንደዛ ነው፣ የተለየ ሊሆን አይችልም። ሰው አሁን ኦልሬዲ መፍራት ትቷል። እንደምንሰማው ጋምቤላ ብዙ ቦታ ሰው ፍርሃትን እየተወ ነው። ይሄ ደግሞ ሄዶ መንገድ ላይ ሰው የሚያወጣ ነገር ነው። ሁልጊዜ ሰው ካልኩሌት የሚያደርገው ነገር አለ። ዶክተር ሚልኬሳ ቤኔፊቱን እና ኮስቱን ወይ ያደርጋል። ሰው መቃወምን ነው መንግስትን መቃወም ኮስት አለው፣ ቤኔፊትም አለው። መንግስት ሲቀየር ኑሮ ይሻሻላል ብለህ ስለምታስብ አሁን መንግስትን አለመቃወም ኮስቱ እየበዛ ሄዷል። መንግስትን መቃወም ያዋጣል የሚል ድምዳሜ ላይ ሰው ሲደርስ ሰው ግልብጥ ብሎ መንገድ ላይ ይወጣል። ያኔ ያበቃለት መንግስት። ይሄ ደግሞ ወደዛ እየሄደ ነው ሳየው። መንግስት ሊቆጣጠረው የማይችለው እንቅስቃሴ ሊነሳ ይችላል። ግን ቅድም እንዳልኩት ኮሽን ጥንቃቄ የሚያስፈልገው አብይ አህመድ አሁንም ሲቸገር ሮጦ ኦሮሞ ውስጥ ስለሚገባ ይህን ሰውዬ ገፍታችሁ የኦሮሞን ህዝብ እሊቶች መጠንቀቅ አለባቸው። የኦሮሞን ህዝብ እየነካኩ ለአብይ አህመድ ዋሻ እንዲሆን ባያደርጉት ጥሩ ነው። እኔ የምማጸናቸው ያንን ነው። ፐብሊክ ዲስኮርስ ስታደርጉ አብይ አህመድን እንደፈለጋቸው ተናገሩት። ግን ይሄ ሰውዬ ለማንም ያልሆነ ሰው፣ እምነት የሌለው ምንም የማያምነት ሰውዬ አምጥታችሁ ወደ ኦሮሞ እየገፋችሁ ፕሮቴክሽን እንዲያገኝ አታርጉት። ለሁላችንም መጥፎ ነው። ይሄ ሰውዬ ለማንም ጥሩ አይደለም። እኔ የምማጸነው እሊቶችን በተለይ ሚዲያ ላይ የወጡ የሚናገሩ ቲክቶክ ላይ የሚያወሩ አያስለም ጥንቃቄ እንዲያደርጉ። ለውጥ የሚፈልጉ ከሆነ ጥንቃቄ ያስፈልጋል። ሁሉም ሰው ኢትዮጵያ ውስጥ ሰው ካልተበደለ እኮ ጠመንጃ አንስቶ ጫካ ይገባል። ሁሉም ተበድል ነው። ለቅንጦት ጫካ ይገባል። የአማራ ወጣቶች ደልቷቸው አይደለም ጫካ ይገቡ፣ ሲቸገሩ። ኦሮሚያ ውስጥ እንደዛ፣ ሌላም ቦታ እንደዛ። አብይ አህመድን ከለላ እንዳንሰጠው ኤክስፖዝ ማድረግ፣ የእሱ መዋቅር ህዝብ ላይ የሚያደርሰውን በደል አውጥቶ መናገር፣ ይህን ማድረግ በጣም አስፈላጊ ነው። ኢንታይም የአብይ አህመድ መንግስት ሁሉም መንግስት እነዚህ አይነት መንግስት ወድቋል። የእሱ መንግስት ይወድቃል። እኛ ማድረግ ያለብን ለለውጡ መዘጋጀት፣ መደጋገፍ፣ እነዚህ አይነት ነገሮች በጣም አስፈላጊዎች ናቸው። ግን አንድ ሰው እንዲጫወትብን አላው ማድረግ በጣም ነውር ነው። እንደዚህ አይነት ሰው አብይ አህመድ ኢትዮጵያ እንደዚህ ሲያምስ ማየት ያማል። እንደዚህ አይነት ሰው እና the bottom line is his government is going to fail in the